ይታል ምንድነው ምን እያሰራችሁ ምንድነው ካሜራውን አጥፋ የብዙዎች ነፍስ እጁ ላይ ያለ ነፍሰ በላ ማን ነው የስንቶቹን ነፍስ ያጠፋ በላቸው ገባ ድረስ ነባይዛ ሙቶን ያገኘዋችሁ ደስ የሚል ነገር እየተሰማኝ አይደለም ስለዚህ እኔ ከዚህ መቆየት አልችልም ራሴን ማወቅ አልቻልኩም ግን ማባይንም ማማይን ማጥቻለሁ ማመናቀቶኛን ያ ሰውዬ ጭንቅላቴ ላይ ያለ ምን እያካሄዳችሁ ነው ዝም በል በያለ ምንድነው ካሜራውን አጥፋ ምንድነው ለምን ባለሀብቱ ይመጣል አይመለከተኝ በቃ እኔ ሰላሜን ነው ፈልገው ስለዚህ ውጣ ዛሬ አንድ ከበድ ያለ ጉዳይ አጋጥሞናል ምናልባት ታስፈራለች ሁኔታው ሲገባ እና ማይና አባዬ በቃ የሉም በቃ ነፍሳቸው ምናምን የለም በቃ ቤቱ እየነደደ ነው ምንድነው ያደረጋችሁት ያላችሁ አይደለም ስሚኝ ልንገርሽ እኔ አዳም ያውልሽ ስራ አይደለም ስሚኝ ምናምን ቤቱ ዝም ብዬ ተቀምጫለሁ ማለት ቃጥሎ እየነደደ ነው አይደለም ለስራ ጉዳይ ነው የመጣ ነው በላቸውን ፈልገን ነበር የመጣው የት ነው ያለው ስላንተ ሰምተህ ካሜራውን አጥፋው እዛ ልጅቷ የት እንዳለች አላውቅም ያውልሽ አይደለም ያውልሽ ስራ ቦታው ሄደን ከስራ ቦታ ዋናት ለምንድነው ስለ ባለቤቴን የማላውቀው ነው ሰው የምታውቀው ሚስጥር ይኖረው ከዛም ሲገባ እና ማይና አባዬ በቃ የሉም በቃ ነፍሳቸው ምናምን የለም በቃ ቤቱ እየነደደ ነው ልጅቷ የት እንዳለች አላውቅም ያኔ በቃ ወጥቼ ስትገባ ድረስ እና አባዬዛ ሙቶን ያገኘዋቸው ቤቱ ተቃጥሎ እየነደደ ከዛ ደግሞ እሷ ደግሞ የት እንዳለች አላውቅም እሺ ማን በየልጩ እዛ ቦታ ደግሞ ሰዎች አይ ምናምን ብለው አዝነው ነው እንጂ ማንም መጥቶ ጠይቀን የለም ቤተሰብ አክስታጎት ደግሞ ትንሽ አራቅ ያሉ ስለነበሩ ይሄ ነገር ቆይቶ ነው የሰሙትኝ እኔ ነኝ እንደውም የነገርኳቸው በቃ አልቻልኩም መቆቆም አቃተኝ ምናምን ከነገርኳቸው በኋላ መጡ ደረሱ ያለው ነገር አረጋጉኝ ምናምን በቃ ይዙሽ ምናምን የተፈጠረው ነገር አለኝ ግን በቃ ለተወሰነ ጊዜ ራሴን ስቼ ነበር ነው ለመናገር ራሴን ማወቅ አልቻልኩም ግን ማባይንም ማማይን ማጥቻለሁ ማመናቀቶኛን ያ ሰውዬ ጭንቅላቴ ላይ ያለ በህልሜ ሁሉ ድረስ ይመጣን ይረብሸኛል በቃ ለሊት ተነስቼ የምጮህበት ሰዓትም አለና ራሴን ማረጋጋት አልቻልኩም እነዛ ሰዎች ግን እንደነገርኩ ለተወሰነ ጊዜ ማለት እነዛ ሰዎች ምን ቤተሰብ ናቸው ሊያረጋጉ ሞክረዋል ምናምን ከነሱ ጋር ትንሽ ተወሰነ ጊዜ ቆይቻለሁ ግን እንደጠበቅኩት አልነበረም በቃ ይሄ መጀመሪያ የነበራቸው እንክብካቤ በኋላ የለም በቃ አምሶ ማይባቸው ነገሮች ይጥላቸው ነገር ሆነ ከቤት ሁሉ ብን ብዬ እንድጠፋ የሚያደርግ ነገር ነበር የሚያሳዩኝ ምግብ በቃ ማለት እንደዚህ የለም እንደዚህ በቃ ደረቅ ዳቦ የሚሰጡኝ ሰዓትም ነበረ ከዛም አልፎ ከባድ ነገሮችን እንድሸከም ወይም ደግሞ እንድሰራ ያደርጉኝ ነበር ምናምን ልጅም ስለነበርኩኝ ያን ያክል በጣም ነገሮች ለኔ አልቻልኩም አይምሮ በላይ ነው ሳይኮ በጣም አይምሮ ተጎድቷን በጣም ይሄን ሁሉ ነገር ያደረገውን ሰው ታውቂያለሽ ማለት አይተሽዋል እንግዲህ ውጪ ነበርሽ እንዳጋጣሚና ከዛ በኋላ ወደ ቤት ልትመለሽ ስትይ ነው የተቃጠለ ያየሽው ሰውየውን አየሁት በጣም ጥሩ ይሁን በጣም ትልቅ መረጃ ነው ምክንያቱም የእናንተ ቤት ብቻ አይደለም የተቃጠለው አንጂ ቤተሰቦች ብቻ አይደለም አደጋ የደረሰባቸው ብዙ ሴቶች ብዙ ቤተሰቦች ብዙ ወንዶች ብዙ አባወራዎች ማወራዎች ቤታቸው ተቃጥሎ ንብረታቸው ተወስዶ ተደብድበው ተገደሉም አሉ በዚህ ሰው የተነሳ ያ ነገር ሁሉ ከተፈጠረ በኋላ አክስቶች ጋር ኑሪ ምናምን ተወሰነ በቃ ሲያቀተኝ በቃ መኖር አልቻልኩም ምርር ብዬ ነው ከዛ ቤት ወጥቼ ጠፍቼ እንደውም ሌላ ቤት የሆነች ሴትዮ ጋር ተጠግቼ ምናምን ስኖር ነበር እሷም በቃ ምንም ልታኖረኝ ፈቃደኛ አይደለችም አሁን ትገደላችሁ የሆነ ማስፈራሪያ ይደርስባቸዋል ብቻ የሆነ ነገር ሲባሉ በቃ ዝም ብዬ መኪና ውስጥ ገብቼ ብን ብዬ ጠፍቼ ወደዚህ በከተማው እንኳን አላውቅም መንገዱን አላውቀውም ከዚህ መጥቼ በቃ ምንም ሁሉ ነገር ግራ ተጋብቼ ነበርና ዝም ብዬ ጎዳና ላይ ዳቦ ምንም እየለመንኩኝ ምናምን ነገር መኖር ጀመርኩኝ ከዛ ደግሞ የሚገርም ነገር ከዛ ስመጣ የተወሰነ ብር ምናምን ይዤ ነበር ያቺ ሴትዮዋ ስታስጠጋኝ ትንሽ የሆነ ምንድነው በጉልት ነገር አለ እንደዚህ አይነት ነገሮችን አብሬ ከሷ ጋር መስራት ጀመርኩኝ እና የራሴ የሆነ ነገር እየሰራው ምናምን ትንሽ ብር ይዤ ነበርና ስመጣ ያለችኝ ብር ይዤ መጥቼ ምናምን ከመኪና እንደወረድኩኝ ከተማ ስገባ
ምን ፈልገሽ ነው ምናምን ብሎ ይሁን እኔ አላቅም ሌቦች እንደሆነ እኮ አላቅም ነበር። ከዛ እኔ እንደዛ አይነት ቦታ ነው ሰርች ብሎ ምናምን ብሬንም ያለኝ ነገር ወሰዱ። ከዛ ያለቀስኩኝ እዛው ጎዳና ላይ መኖር ጀመርኩኝ እና አንዱ ስለማላውቀው አንዱ ሂጅ ወድቃለሁ የሆነ ቦታ አድራለሁ የሆነ ቦታ ሳድርና ምን ሰውየውን የሆነ ቦታ ላይ ያ ሰው ያየሁትኝ ድጋሚ ያየሁት መሰለኝ እዚህ ከተማ ውስጥ ማለት ነው። ታስታውሻለሽ ያየሽበትን ቦታ? እና እድሜ ከገፋ በኋላ ነው እንትን ማለት የተወሰነ ጊዜ በኋላ ነው ያየሁትኝ ይሄን ሰውዬና ስልክ ደግሞ ሰርቼ ምናምን እየለመንኩም ቢሆን የተወሰነ ስልክ ገዝቼ ነበረ። ከዛ ፎቶ ምናምን ለማንሳት ሞከርኩኝ ባየሁት አጋጣሚ ማለት ነው። እንዳይም ተደብቄ ነበርና በደንብ ዲቴል አይታይም በተወሰነ መልኩ እሱን የሚገልጽ ይመስላል ብዬ ለማት አይምሮ ላይ የሳልኩትን ሰው ያየው ሰው ነው ብዬ ስላሰብኩኝ ለማየት ተደጋጋሚ ሳየው ይሁን ልዩነት ያነከለ አላየሁበትም። ራሱ ነው የሚመስለኝ። እየተከታተለኝ ይሁን ምን ይሁን የማውቀው ነገር የለም። እየፈለገኝ እንደሆነ ማላቀም እስኪ እኛም ፈልጓል እኛ ያለበት ድረስ ያው ምክንያቱም አሁን ስልክሽም የለም ብዙ ነገሮች የሉም ብዙ መረጃ ማንነትሽንም ራሱኛ በሰጠን መረጃ እንጂ ምንም የምናውቀው ነገር የለም። ስለዚህ እኛም ከተል እናደርግ እስኪ አንዳንድ ቦታዎች ጥቆማ እናደርጋለን። ያው ፎቶ ታስታውሻለሽ አሁን ብታየው አይደለ ሰውየው? አዎ። ስለዚህ እኛም አይጠፋኝም የሆነ ነገሩ አለ አይምሮ ላይ ራሱ። በጣም ጥሩ እንግዲህ አሳና እናደርጋለን። ተመልካቾች ያው እንደሰማችሁት በጣም ማሳዘን ነው እንግዲህ ባለፈው ልጅቷ የነገረችን እውነታ ነው የዚህ ጋር የሰማነው። እሷን ለማሳደግ የሚወስዱ ግለሰቦች በተቀላላ ቤታቸው የተቃጠለ አደጋ የደረሰባቸው ብዙ ነገር የተደረገባቸው ነበርና እሷም ከዛ ቤተሰብ አደጋ ከደረሰበት ቤተሰብ መካከል አንዷ ነች። አምልጣ ነው እንዳጋጣሚ በፈጣሪ እርዳታ አምልጣ ነው እዚህ ደረጃውን ቁጭ ብላኛም ለማውራት የበቃ ነውና ይሄን ሰውዬ ደግሞ አገኘ ነው ማለት ምናልባት ቁምላቸው እሱ ሊሆን ይችላል አይሆን ይችላል አላውቅም። ነገር ግን ሰውየውን እስኪ እሷን ፎቶም ሙሉ በካሜራም በምንም በቻል ነው አቅም ሙሉ ያለበትን እሷ ያገኘችበትን ቦታ ጭምር እየጠያየቅን ብዙ መረጃዎች የምናጣራ ነው የሚሆነው። እስኪ ምን እንደምናገኝ አብራችሁን ተከታተሉ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ይሁንላችሁ። ውድ ተመልካቾቻችን እንግዲህ እሷን ማርታ በሰጠችን ጥቆማ መሰረት እና አካባቢው ላይ መጀመሪያ አገኘሁት ያለችበት ቦታ ላይ ሄደን ባጣራ ነው መረጃ መሰረት እንግዲህ ግለሰቡን ልናጣራና ልናገኘው ችለናል። አንድ ቦታ የቤት ነገሮችን የሚያሻሽጥ በተጨማሪ ደግሞ እዛ አካባቢ አውቶቡስ ተራ አካባቢ ነው ይሄ ግለሰብ ያለውና እዛ አካባቢ ላይ ከክፍለ ሀገር የሚመጡ ሰዎችን አልጋ የሚያስይዝ ግለሰብ እንደሆነ የደረስንበት። ስለዚህ ጠበቅነው ብዙ ነገሮችን አጣራን። ቤቱ ነው የምንገኘው ቤቱ በር ላይ ደርሰናል። ስለዚህ ገብተን ያለውን ነገር ሸውደ ነው እንግዲህ ያው ራሳችንን ሰማነታችን ሳላሳውቅ እናጣራ ነው የሚሆነው። አብራችሁ ቆዩ እስኪ። ሰላም ነው? እንዴት ነሽ? ሰላም ነው? ምንድነው አለን? የለም እንዴ በላቸው። ማን ነው በላቸው? በላቸውን ፈልገ ነው ነበር እንዴ? ምንድነው? ምን እየሰራ ነው? ታጥፋልኝ። ቆይ አይደለም፣ ቆይ ስሚኝ። አይ በላቸውን ፈልገ ነው እኛ እኮ ካሜራውን አጥፋው። ካሜራው ይዘም ነው አይደለም፣ ለስራ ጉዳይ ነው የመጣ ነው። በላቸውን ፈልገን ነበር የመጣ ነው። የት ነው ያለው? ስላንተ ሰማኝ። ካሜራውን አጥፋው እዛ። ቆይ አይደለም፣ አይደለም፣ ቆይ እየገፋኝ እኮ ነው እንዴ በጉልበት እየገባኝ። በላቸው የት ነው ያለው? በላቸው የት ነው ያለው? በላቸው የት ነው ያለው? በላቸው የት ነው ያለው? የለም እዚህ እንዴ አሁን ተከትለን ነው መተናል እኮ በላቸውን። የለም እዚህ አልመጣም እንዴ ተከትለን እኮ ነው ቤቱ የመጣ ነው አይደል? ቤቱ አለ ብለን ተብለን የመጣ ነው። የለም እዚህ ያውልሽ አይደለም ይኸውልሽ ስራ ቦታው ሄደን ከስራ ቦታ እንዳጋጣሚ ለትንሽ ነው ያመለጠን። ለትንሽ አመልጦ ነው እዚህ መጣው። ጓደኛው ነኝ እኔ። እየተከተልከው ማለት ነው? ኖ የተከተልኩት አይደለም። ስሚኝ አዳምጪኝ። እኔ ለጀመር ሳታስፈቅድ ነው የገባው። ስለዚህ ውጣልኝ እባክህ። ጓደኛዬ እኮ ነኝ። ለምንድን ነው ማስፈቅደው እንዴ? በላቸው ማለት እኮ ጓደኛዬ እኮ ነው። ጓደኛ ከየት ይመጣ? ይኸውልሽ ስራ አይደለም። ስሚኝ አጥፋልኝ ካሜራውን። አይደለም ተረጋጊ። ዞር በል አንተ ራሱ ምንድነው የምታረጋው? ተረጋጊ። ይኸውልሽ ተረጋጊ እንዴ ተረጋጊ። እንዴ እንዴት ነው የምረጋጋው? ሳታስፈቅደኝ ቤት የዘው ብለህ ገባህ። ካሜራዬን ይቀዳህ ነው። ስሚኝ እኮ አጥፋልኝ ካሜራውን። ልንገርሽ፣ እኔ አዳምጪኝ። ሰርፕራይዝ ልናደርገው ነው የመጣ ነው። እኛ የምን ሰርፕራይዝ ነው ደግሞ? ሰርፕራይዝ ልናደርገው ነው። ይኸውልሽ አሁን ትልቅ ስራ እጁ ላይ እየመጣ ነው። በጣም ትልቅ ስራ። ከዚህ ቤት ወጣችሁ ትልቅ ቤት መኪና ምናምን የምትገዙበት ስራ እየመጣለት ነው። ታዲያ እንዴት እሱ አልሰማም? አልነገርነውም። ሰርፕራይዝ ልናደርገው ነው። ይኸውልሽ ማለት እሱ ጎበዝ ነው፣ በጣም ቀልጣፋ እንደሆነ እናውቃልና አንድ ባለሀብት አውርተውን ስራውን ወደሱ ሽፍት ልናደርግለት ነውና አንቺን ኢንተርቪው ላደርግሽ ነው።
ሐሳቤ ገባሽ አይደለ? እሱን አወራሻለሁ። ከዛ በኋላ እሱን ሰርፕራይዝ ለማድረግ ነበር ሐሳቤ እኮ። ነይ ቁጭ በይ፣ ችግር የለው ማለት ያው በክፋታቲው እኛ ለሱ ነው የመጣ ነው፣ እሱን ለማስደሰት፣ እሱ ለሱ ጥሩ ነገር ምንድነው ግን እሱ ከላይ ያለው ነገር ሻሽ አድርጌ ነው ምንድነው? ምን አየህ? እኔ እንጃ። ምንም አላየንም። ምራ እኮ ለምን ተርበተበት? ሻሽ አድርጌ ነው ጸጉሬን ታጥቤ ተርበተበት። ኦኬ ነው እንዴ? አይ በጣም የሆነ ወጣ ነገር እዚህ እንዴ ምን ያየው ነገር አለ እንዴ? ምንድነው ተርበተበች እንጂ እኮ አይ ጸጉሬን ታጥቤ እንዲደርቅ ማነው ውሃው እንዲደርቅ። የት ነው ያለው በላቸው? አልመጣም ስራ ብሎ እንደወጣ ማለት እኔማ እንደውም ታክሲ ይዞ ሄዷል፣ ወደ ቤቱ እየሄደ ነው ሲሉኝ በቃ እዚህ ነው ቀጥታ የሚመጣው ብዬ ነው እዚህ የመጣሁት የነበረው። አይ አልመጣም እዚህ። ከዛ ቀስ ብዬ አልነግረውም፣ ግን ያለውን ነገር ሳላስረዳው በሌላ መልክ ከዚህ ቤት እንዲወጣ ነበር ነው ሐሳቤ። ማለት ያው ባለሀብቱ እየመጣ ነው፣ ወደዚህ እየመጣ ነው፣ ነግረነው ያለነው ነገር ጎበዝ ነው፣ ቀልጣፋ ነው ብለን ሁሉም ነገር አስረድተነው በቃ ቤት ሄጄ አወራዋለሁ ራሱ ቤቱ ድረስ። ምክንያቱም ስራ ቦታ ከሆነ ያው ምቀኛም ይኖራል፣ አይታወቅም፣ ሰው ብዙ ሰው ሊመጣበት ይችላል። ምክንያቱም ይሄ በሚሊየን የሚያተርፍበት ነው ይሄ ስራ። ምክንያቱም ባለሀብቱ በጣም ብዙ መሬት ነው የሚፈልገው፣ በጣም ብዙ እና እንደዚህ አይነት ነገሮች ላይ ደግሞ ኮኔክሽን እንዳለው ስለሰማው ነው ባለቤትሽ። እኔ እንጃ። እኔም ማለት አንተ ስላልከው ነገር ምንም የማውቀው ነገር የለም። አታውቂም እንዳልኩሽ ነው። እኔም አሁን ቅርብ ነው የተዋወቅ ነው ከበላቸው ጋር። ምናልባት ስለኔ ማንነት ስለኔ ያልነገረሽ ብዙ ገና ማለት የተግባባን ነው የምንገኘው። እኔም እንዳጋጣሚ እሱ ስራ የሚሰራውን ስራ ነው የምሰራው አሁን የጀመርኩትና እኔ ከጓደኞቻም ጋር እንደብለው ያው እንደዚህ አይነት ጓደኞቻችንን ሰርፕራይዝ ማድረግ ምናምን እንትኖች አሉ። ያው እንዳጋጣሚ ስላመመኝ ነው እንደዚህ ማስክ አድርጌ ኮፍያ የሚያደርጉት ትንሽ ምናምን ስላጋጠመኝ ነው እንደዚህ ተሸፋፍኝ ራሴን የመጣሁትና እስኪ እንዴት ተዋወቃችሁ ምናምን ማለት ያው ስለበላቸው በደንብ ማወቅ እፈልጋለሁ። እስኪ ወደፊት ምን ሊሰማው እንደሚችል ይሄን ገንዘብ ሲያገኝ ምን አይነት ነገር እንዴት ደስ እንደሚለው ምናምን ማወቅ ስለፈለኩኝ እስኪ ስለ ትዳራችሁ እንዴት ተዋወቃችሁ? በላቸው ማን ነው? እስኪ እያንዳንዷን ነገር ንገሪኝ። እንግዲህ ከበላቸው ጋር ከተዋወቅን በጣም ረጅም ጊዜያችን ነው እና ያው ገና ወደዚህ እንደመጣውኝ አካባቢ ነበረ ከሱ ጋር የተዋወቅኩት። የሚገርም እዚህ ስመጣ ቤተሰብ ጋር ነበረ ማለት የክፍለ ሀገር ልጅ ነኝ። ከክፍለ ሀገር እዚህ ስመጣ ከዛ መንገድ ላይ እቀበልሻለሁ ያለችው ቤተሰቤ ስልኳን አጥፍታብኝ ነው ከሱ ጋር የተዋወቅነው እና በዛ አጋጣሚ እሱ ታክሲ ተሰልፎ ነበረ። ከዛ ስረበሽ አየኝ። የመሸ ነበር 12 ተኩል ምናምን ሆኗል። እኔ ግራ ገባኝ የት እንደምሄድ። ምንም አልነበረኝም፣ ማንንም አላውቅም። ከዛ ቀርቦ ምን ሆነሽ ነው አለኝ። ከዛ ነገርኩት እና መጀመሪያ ወደ ቤት በቃ እንሄዳለን አብረን ምናምን ሲለኝ በጣም ፈርቼ ነበር። ግን ደግሞ መንገድ ላይ ከማድር ያው ይሻላል ብዬ ስላሰብኩኝ ተከትዬ ሄድኩኝ እና የእውነት በቃ ያለው ነገር በጣም ደስ የሚል ነው። ባህሪው ደስ ይላል፣ ለሰው ያለው ነገር ደስ ይላል እና እኔም ቤት ውስጥ እስከነበርኩ ድረስ እንደ ጥገኛ ታይቼ አላውቅም። ጥሩ ነገር ነው ለኔ የሚያስብልኝ። እኔ ተመችቶኝ እንድኖር ነው፣ አገሩን እንድለምድ አደረገኝ። ከዛ ያው ስራ እንድጀምር ምናምን አበረታታኝ። ከዛ ያው በመሀል ወደ ፍቅር ገባና እኔም እዚሁ ቀረው እና በዚህ ልክ ነው። ጥሩ ሰው ነው በጣም ለኔ ብቻም አይደለም፣ ለሚያገኘው ለሚያውቀው ሰው፣ ለጓደኞቹ እንዳለ በቃ እሱን ማያውቁትም ቢሆኑ ምን ልበል ጥሩ ነገር ከማድረግ ወደ ኋላ ማይል አይነት ሰው ነው። ስለ ቀድሞ ህይወቱ ታውቂያለሽ? ማለት ከአንቺ ጋር ከመተዋወቁ በፊት እዚህ ከተማ ከመምጣቱ በፊት የነበረውን ህይወት በትንሹ አጫውቶኛል። እና ወደ አዲስ አበባ የገባው በቤተሰቦቹ ሞት እንደሆነ እና ችግር ላይ ምናምን ሲደርሱ ያው ወንድ ልጅም ስለሆነ ችግር ጋር መቆየትም ስለማይፈልግ ቤተሰቦቹ ችግር ላይ ሲሆኑ ነው ወደዚህ እንደመጣ የነገረኝ። ምን አይነት ችግር ማለት በዝርዝር ታውቂያለሽ? የመጣበትን አካባቢ እያንዳንዱ? አረ ቆይ ያልገባኝ መጀመሪያ ሽልማት አለ ምናምን ብለህ ነበረ። እንትን ሽልማት ሳይሆን ያው ነገር አይደለም። ምን አለ መሰለሽ ትልቅ ስራ ነው እየመጣለት ያለው። የሆነ ባለ ሀብት አሁን እኮ እየመጣ ነው፣ መንገድ ላይ ነው
ያው እዚህ ቁጭ ብለን ሰርፕራይዝ እናደርገዋለን አሁን እኮ ታዲያ ከስራው ጋር መጠየቀኝ ጥያቄ ምን አገናኘው እንዴ? ምን ማለት ስለሱ ማወቅ ስለፈለኩኝ ነው በደንብ በቃ ማለት ብዙዎቹ ዛሬ የምንሰራበት አካባቢ ምስኪን ነው እሱ በጣም ምስኪን ነው ብታይ እህቱን ሚስቱን እየረዳ ምናምን ቤተሰቡን እየረዳ ብቻ ብዙ ነገር ነው የሚሉን ስለሱና ጥሩ ሰው ነው ብለው ስለነገሩን ያው እሱ ምንድን ለመርዳት ነው ያሰብነውና ስለኋላ ታሪኩ አሁን ስላለበት ያጋጠመውን ችግር ያን ተጨማሪ የሚያስፈልገው ነገር ካለ እኮ እንድንረዳው ነው አይመስለኝም ምክንያቱም አጠያየቀ ልክ አይደለም ስላለፈ ነገሩ ባንዲ ነው የጠየከኝ ከዛ ደግሞ አያይ ምንም ደስ ይያለኝ አይደለም ማለት አግኝቶ ያጣ የሚባል ነገር ታውቂያለሽ ቆይ ልንገርሽ አግኝቶ ያጣ የሚባል ነገር ታውቂያለሽ አግኝቶ ያጣ ማለት ያው ሀብታም የነበረ ግለሰብ ባንዲ ወርታሽ ሲወርድ እኛ እንደዛ አይነት ላይፍ ላይ ያሳለፈ ብዙ ግለሰቦች ስላገኘን እንደዛ ከሆነ ነው እኛ ለሞቅ የፈለግነው ባሽ ድሮ ሀብታም ከነበረ አሁን ወደ ድነት ከመጣ እንዴት ዳ ሆነ ምክንያቱም ለሰው ማስተማር ነው የኛ ሐሳብና ሰዎችን መርዳት ለዛም ታዲያ ውስጥ ለምንድነው ሰላም እንትን ይያለኝ አይደለም በቃ ሰላም እየተሰማኝ አይደለም ይሆን ማለት ያው ስላላመንሽን ነው ታይዋለሽ ችግር የለም ባለ ሀብቱ መጥቶ እዚህ ጋር ያው ያለውን ነገር ሲያወራ ያገኘውን ገንዘብ ሲናገር ያኔ እንግዲህ ምናልባት ሁሉም ነገር ሊቀየር ይችላል ሳይው እንደዚያው ነው ተከራይታችሁ ነው አይደል ያው ቆይችን የምታክል ቤት ተከራይታችሁ እየኖራችሁ እሱ ዛ ፀሐይና ብርድ ሲፈራረቅበት እየዋለ በጣም ነው የሚያሳዝነኝ የምታይ ቀዛዚ ሲዳከር ሲሯሯጥ ነው ማየው ያ ነገር ግን ከተሳካ ባለ ሀብቱ መጥቶ ገንዘብ ብዙ ነገር ስታገኙ ቤት ይኖራችኋል መኪና ይኖራችኋል የራሱን የግሉን ስራ ይከፍታል ገባሽ አይደል ብዙ ነገሮች አንቺም ምናልባት እኮ ከዚህ ቤት ምትወጪ ይችላልሽ ማለት በቃ ወተሽ የራስሽን የሆነ ስራ ልትሰሪ ትችላለሽ ቢዝነስ ሊከፍትልሽ ይችላል ሱቅ ከፍቶልሽ ትሰሪ ትችላለሽ ገባሽ አይደል እሱ ነው እኛ ያያልንሽ ያለነው እንግዲህ ካልኪውንሽ እኮ ንገሪኝ እስኪ በደንብ ስለ ባለቤትሽ ምን አይነት ባህሪዎች አሉት እዚህስ ምን ያደርጋቸውን ነገሮች በተቀላላ ያንዳንዱ ነገር ንገሪኝ ያው ባህሪውን ቀድም ነግሬያለሁ በጣም ደግ ነው ለሰው የሚያስብ በቃ ክፉ ነገር የማያስብ አይነት ሰው ነው ስለ ስራው ምናምን ያው ከኔ ይልቅ ከሱ ጋር ብታወራ ነው የሚሻለው አሁን እኮ ይኸውልሽ ስለ ስራ ጉዳዩ አይደለም ልናወራ የመጣ ነው አልኩሽ እኮ ስለ ስራው ከሱ ጋር ልናወራለን አዎ እኮ ግን ይሄ እሱን ሰርፕራይዝ ለማድረግ የተዘጋጀ ፕሮግራም ነው በሱን ሰርፕራይዝ እናደርገዋለን ያለውን ነገር ይነጋገራል ከኛ ጋር ተባሻለ እሺ ይሁንልህ እሺ ምንድን ነገር ነው የምትፈልገው ስለ ባለቤት ስለ በላቸው እዚህ ያለው ባህሪ ምንድነው ስራ እንዴት አገኘ ምን አይነት ነገሮችን ተጨማሪ ነገሮችን የሚሰራቸው አለ ለቤቱ ምን አይነት ሰው ነው ሴቶች ላይ ያለው ነገር ምንድነው በሊ ስራ እንዴት አገኘ ላልከው ያው እንዳልኩ እኔም ስመጣ የተቀበለኝ ስለ እሱ ስለሆነ ያን ያክል እኔም ጠይቄው አላቅም እንዴት ስራ እንደገባ ምናምን አላቅም ያው ግን በስራው ታታሪ እንደሆነ እንዲያውም ተሸላሚ እንደሆነ በድርጅታቸው ውስጥ አሪፍ ነገር እንደሚደረግለት ምናምን አውቃለሁ ሌላ ደግሞ የሆነ ሰዓት ገደብ ኑሮት ምናምን የሚሰራ አይነት ሰው አይደለም ማለት ተቀጥረህ ስትሰራ 2 ሰዓት ገቢ 8 ሰዓት ወጪ ከሆንክ ሰዓት ግን ጠብቀህ ትወጣለህ እሱ እንደዛ አይነት ሰው አይደለም ስራውን ጨርሶ ነው የሚወጣው እና በዛ ምክንያት የደሞዝ ጭማሪ ወዲያው ነበር የሚደረግለት እና አለቃዎቹ ይወዱታል ምናምን ነገር እና በስራው ታታሪ ሰው ነው እኔ ብቻም ሳልሆን አሰሪዎቹ ይመሰክሩለታል ከሴት ጋር ምናምን ባልከው ደግሞ ያው ከኔ በፊት የሆነ ሪሌሽን እንደነበረ ምናምን አውቃለሁኝ ግን ከዛ ብሬክ ካደረገ በኋላ ነው እኔም የገባሁት እኔ ልክ ከመጣው በኋላ በጣም ብዙ ጊዜ 2 ወር ምናምን ቤቱ ዝም ብዬ ተቀምጫለሁ ማለት የሆነ አበስላለሁኝ ራሴን ጠብቃለሁ ምናምን ትሪት አደርጋለሁ ራሴን በቃ ከዛ ውጭ ምንም ሰራው ነገር አልነበረም በዛ መልኩ 2 ወር ተቀመጥኩኝ ከዛ ግን ስራ መጀመር አለብሽ ሲለኝ ያ ሀገሩን የሚያሳየኝ ስለነበር አዲስ አበባ ለመድኳት ከዛ የሆነ ቦታ ሻይ ቡና ምናምን ጀምሮልኝ እንትን አልኩኝ እና በዚህ ልክ ነው የነበረው ነገር እና ሻይ ቡና እየሰራሽ ነበር የምትተዳደሩት እሱ እዛ ደለላውን ይሰራል አንቺ ሻይ ቡና እየሰራሽ ነበር ኖራችሁ የምትገቡት ስለዚህ አንቺ ቡናና ሻይ እየሰራሽ እሱ ደግሞ ያው ደለላውን ስራ ሌሎችንም አልጋ ማስያዙን ምናምን የተራራጠ ነው አብራችሁ የምትኖሩት በሱ ነው የምትተዳደሩት ያው እሱ እንድሰራ ፈልጎ ሳይሆን
እኔ መስራት አለብኝ ብዬ ስላሰብኩኝና ቤትም ከመቀመጥ እሱ ይሻላል ብዬ ስላሰብኩ ነው። ተጭነኝ ምናምን አይደለም። ግን መጀመሪያም የደላላ ነገር ቤተሰቦችም አልፈቀዱም ነበር። ደላላ እንደሆነ ምናምን ሲሰሙ ያው እንድንጋባ አልፈቀዱም ነበር። ግን እኔ ጥሩነቱ ስለበለጠብኝና ስራው ምንም መስሎ ስላልተሰማኝ ነው። ምን ያህል ጊዜ ቆያችሁ እንዴ? ቆይ ለምንድን ነው ይሄ ሁሉ ጥያቄ የምትጠይቀኝ? ይኸውልሽ ለምንድን ነው ማለት በየደቂቃው ለምንድን ነው አትጠይቀኝ የምትይኝ? እኮ ጥያቄ በጣም እያበዛህብኝ ነው። በዛ ላይ ምን ችግር አለው? ቆይ ብጠይቅሽ ምን ችግር አለው? አይ እኔ በቃ ከዚህ በላይ አልችልም። እናንተ ብትወጡልኝ ካላስቸገርኳችሁ። ይኸውልሽ ጓደኛዬ እኮ ነው። ይኸውልሽ አይደለም ስሚኝ፣ እኔ ጓደኛ ከሆነ እሱን ጠይቀው። በቃ ለኔ አሁን ውጣልኝ፣ ከቤቴ ውጣልኝ። በቃ እንድትወጣ ነው የምፈልገው። ስሚኝ አሁን ለአንቺም ጥሩ ነገር ነው የመጣልሽ ያለው። ምንም ጥሩ ነገር አይደለም። በቃ እኔ ምንም ደስ እያለኝ ስላልሆነ አንተም ውጣልኝ። አንተ ማቆም ግን እዚህ ጋር ያለው ነገር ይሁን እንጃ። ምንድነው ይሄን ጥያቄ አበዛሁንስ? ለተረጋጋ ምን ማለት ነው? አትጩሂ። ምን አገባህ? አይደለም አይ ምንድነው? በቃ ፀጉሬን ታጥቤ ነው አልኩህ አይደል እንዴ? ተሸፋፈሽና እንጃ የሆነ አላቅም የሆነ ግራ የሚያጋባ ነገር አለ። አውጡልኝ፣ ውጣልኝ፣ በእናትህ በቃ ውጣልኝ። እኔ ምንም ደስ እያለኝ አይደለም። ለምን ታስጨንቀኝ? ስሚኝ ነው ባለሀብቱ ይመጣል። ባለሀብቱ አይመለከተኝም። በቃ እኔ ሰላሜን ነው ፈልገው። ስለዚህ ውጣልኝ። እሺ እኔ እወጣለሁ እኮ ስሚኝ፣ አንዴ ብቻ ስሚኝ። እኔ ምንም ሰማ አልፈልግም። በቃ እስካሁን ሰምቻለሁ። አሁን ደግሞ ውጣልኝ ማለት ከዚህ ኖሮ ወጣችሁ ተከራይታችሁ ከምትኖር አልፈልግም። በቃ አልፈልግም። ከሱ ጋር አውራ መኪና ብዙ ነገር አትፈልጉም? ማውራት ያለብን ከሱ ጋር ማውራት ትችላለህ። እኔ ግን በቃ ምንም ጥያቄ መጠየቅ ሰርፕራይዝ ላደረገው ነው አልኩሽ። አሁን እንደውም ይመጣል በእርግጠኝነት። እኔ አሁን እንደቀደምኩት አላውቅም። ወይኔ ልውጣልህ። ለምንድን ነው በቃ እኔ ጥያቄ አልፈልግም። አታጥፋልኝ እንዴ! ለምን ደግሞ ያጠፋው? ስሚኝ አጥፋው በለው። ሜሮን ተረጋጊ። እኔ ምንም መረጋጋት አልፈልግም። ስለዚህ በቃ ኮች ሜሮን ስሚኝ፣ አዳምጪኝ። በኃይሉን ለመርዳት ነው እኛ እዚህ ድረስ የመጣነው። ገባሽ አይደለ? በላቸውን ማለት ይቅርታ፣ በላቸውን ለመርዳት ነው እዚህ ድረስ የመጣነው። ሌላ እኔ እኮ መስራት አቅቶኝ አይደለም። ብዙ ጓደኞችም አሉ ሌሎች ደላሎች። ገባሽ አይደለ? እነሱ እኮ መስራት ይችላሉ። ነገር ግን ቅናው ጥሩ ሰው ነው ስለተባለ ገባሽ አይደለ? እሱ ለምን ይሄን እድል አያገኘውም ብዬ ነው እዚህ ድረስ የመጣሁት እንጂ እኮ ቀላል ነው። ሌሎችም ሰዎች መስራት ይችላሉ። ማውራት ያለብን ከሱ ጋር አውራ። እኔን አታስጨንቀኝ፣ ውጣልኝ። ስለዚህ እዚህ ቁጭ ብዬ ልጠብቀው? እኔ በቃ እኔ እወጣለሁ። እኔ ወጥተህ ጠብቀው ከፈለክ። ምንድነው ችግርሽ ከኔ ጋር? እንድትወጣ ነው የምፈልገው። በቃ አይደለም እንድትወጣ ፈለኩኝ እኮ። ትልቅ እድል ሎተሪ ይዤላችሁ ነው የመጣሁት ብዬ ጭራሽ ለማውራት ትሞክራለሽ? አይደለም ማውራት ካለብህ ከሱ ጋር ነው ማውራት ያለብን። እኔ ምንም አይመለከተኝም። ሰርፕራይዝ ቆይ ባለቤትሽ አይደለም እንዴ? እኔ ምን አገባኝ? የሱ ምን አይደለም እኔ ምን አገባኝ? እኔን እያስጨነቀኝ ነው እዚህ ጋር። በቃ ባለቤትሽ አይደለም እንዴ? አይደለም ባለቤቴ ነው፣ ግን መጠየቅ ያለብህ እሱን ነው። እኔም በጣም እያስጨነቀኝ ነው። እኮ ሰርፕራይዝ ላደርገው ነው እዚህ ድረስ የመጣሁት። እኔ እሱን ሰርፕራይዝ ለማድረግ ነው አልኩሽ አይደለ? ሰርፕራይዝ ሳደርገው ደግሞ ይሄን ሁሉ ነገር እንደዚህ በቀላሉ ልነግረው አልፈለኩኝም። እዚህ ቁጭ ብዬ ጠብቄ አለኩ። ባለሀብቱም መጥቶ እዚህ ቁጭ ብለን አውርተን እኛ ጨርሰን ከዛ በኋላ እሱ ሲመጣ ከባለሀብቱ ጋር ላገናኘው ነው ሐሳቤ። ትንሽ ቆይተህ ብዙ ነገር ልታወራ ነው። በቃ እኔ እኮ ትንሽ ነገር ነው የጠየኩሽ። ኖ ተረጋግተውልሽ። እኔ መሄድ ነው የምፈልገው። አንተ ማትወጣ ከሆነ እኔ እወጣለሁ። ችግር የለም። እንደውም ይኸው አሁን መጣ ባለሀብቱ ይመጣ እያሉኝ ነው። ኧረ እኔ ምንም አይመለከተኝም። እያስጨነቀኝ ባለሀብቱ እየመጣ ስለሆነ ይኸውልሽ ብዙ ነገሮችን ሊጠይቅሽ ይችላል፣ አይታወቅም። ገባሽ አይደለ? ብዙ ነገሮች ሊጠይቅሽ ስለሚችል እነዛን ነገሮች እንመልስለታለን። ለዛ ነው እኔ አሁን ከአንቺ መረጃዎች እየሰበሰብኩኝ ያለሁት። ገባሻል? እሱ ባለሀብቱ ሲጠይቅ ማን ነው ምንድነው እንዴት ነው ወዴት ነው ብሎ ሲጠይቅ እኔ ያለውን ነገር እነግረዋለሁ። በላቸው ማለት እንደዚህ አይነት ሰው ነው፣ እንደዚህ አይነት የሚያደርግ ሰው ነው። እየሰማኝ ነው። ወሽ ጓደኞቼ ይዘውት እየመጡ ነው። በቃ እየሰማኝ ነው። አለ ደግሞ ስማኝ። በቃ ውስጤ ጥሩ ነገር እየተሰማኝ አይደለም። ህመም ነው ምንድነው? ኖ ህመም ምናምን ሳይሆን ብቻ ደስ የሚል ነገር እየተሰማኝ አይደለም። ስለዚህ እኔ ከዚህ መቆየት አልችልም። ይሄ እኮ መኖሪያ ቤትሽ ነው። ማት መቆየት አልችልም። በቃ ወይ አንተ ውጣልኝ ወይ ደግሞ ይሄ የምትኖሪበት ቤት ነው፣ መኖሪያ ቤትሽ ነው እኮ። በቃ ወይ እሱ ሲመጣ ትመለሳላችሁ። እኔ በቃ ምንም ደስ እያለኝ አይደለም። ውጣልኝ ማለት ከኛ ጋር እንቆይ። ምንድነው ችግር አለ? ኧረ በፈጣሪ እኮ እንድትወጡልኝ እኮ ነው። በቃ እኔ እኮ ጥያቄ መልሽ ይላለሁ፣ ግን በቃ በጣም ብዙ ነገር እየጠየከኝ ነው። በጣም ብዙ ነገር እያስጨነከኝ ነው። ስለዚህ ውጣልኝ። አንተ ለምንድን ነው የማታቆመው ካሜራው? ወይ አይደለም ስሚኝ፣ እኔ አዳምጪኝ። እኔ ማለት ካሜራውን መጥፋት ይችላል እኮ ካስፈለገ። በቃ እሱም ይጥፋና ካሜራውን እየረበሸሽ ያለው በቃ እናንተ እንድትወጡ ነው ፈልገው። ካሜራው እየረበሽሽ ከሆነ ይጥፋልሽ። እኔና አንቺ እናወራለን። አይደለም አልፈልግም። በቃ አንተ እንድትወጣ ነው። አንተ ነው እኔ ቁጭ እንዴ? ለምንድን ነው የማትወጣልኝ ከቤቴ? ስሚኝ፣ ቆይ ሴት ናት ምንም አታደርግም ብለህ ነው አይደል? እኔና አዳም እኮ ለምንድን ነው የማትወጣው? ትልቅ ሚስጥር አለ፣ እሱ ልንገርሽ። የምን ሚስጥር? ስለ ባለቤትሽ የማታውቂው ነገር አለ። እሺ ነይ ቁጭ
መጣ እስኪ አስገቡልኝ እሺ አስገቡልኝ ስለ ባለቤቴ አዎ ማታውቂው ትልቅ ሚስጥር አለ እሱ ልንገርሽ እሺ አስገቧት ማናት ኮኔ ነይ ቁጭ ነይ ካርፈ ኮኔ ቁጭ ነይ እዚህ ጋር ማናት እሷ ልጅቷ ነይ ቁጭ ኮኔ ምን እየተፈጠረ ነው ምን ማነሽ ማናት ምን ነው ደንግጥሽ እንዳትደንግጪ ታውቃታለሽ ያሳየኝ ፎቶ አይ እሷ አይደለችም እሷን እኮ አይደለም ያሳየሽ ፎቶ የነበረው አይደለችም እሷ ማለት የበላቸው ሚስት ነች በላቸው ነው ፎቶ ላይ ያላሳየሽም በላቸው የሱ ሚስት ነች እረሳለሁ አሁን ትልቅ ጉዳይ ልትነግርሽ ነው ስለ ባለቤትሽ ዋናት ለምንድነው ስለ ባለቤቴን የማላውቀው እሷ የምታውቀው ሚስጥር ይኖረው እኮ ስለ ባለቤትሽ ብዙ ጉዳዮች ልትነግርሽ ነው ማለት ባለቤትሽን አንቺ ከማወቅሽ በፊት ሰው ታውቀዋለች ከኔ በፊት አይዞሽ ተረጋጊ አይዞሽ ምን እያደረገች ነው ልጄ አይዞሽ አሁን እኮ ይለቅሻል የመጨረሻ ነገ ነው ቴራፒ ያለሽ እሱ ሁሉም ነገር ያስተካክላል አይዞሽ እያደረገች ነው የአእምሮ ታማሚ ነች ትንሽ የአእምሮ ጉዳት ስላጋጠማት ትንሽ የአእምሮ እክል ስላለባት ነው አይዞሽ እሺ አይዞሽ ትንሽ የአእምሮ እክል ስላለባት ነው ታዲያ የአእምሮ እክል ካለባት ስለ ባለቤቴ ምንድን ነው የምትነግረኝ የምትነግርሽ ነገር አለ ካልሆነ እሷ ካልነገረችሽ ደግሞ እኛ እንነግርሻለን ስለ ባለቤትሽ ይኸውልሽ በላቸው ማለት ወይም ባለቤትሽ ማለት የብዙዎች ነፍስ እጁ ላይ ያለ ነፍሰ በላ ነው ባለቤትሽ በሌ ተሳስተሃል ወይ በስም ተመሳሳይ ምናምን ይሆናል እንጂ የኔ ባል ምንም በስም ተመሳሳይ አይደለም የኔ ባል ነው የሰው ነፍስ ከሱ ተጠቂዎች መካከል ደግሞ አንደኛው እሷ ነች እንዲህ ጎዳና እንድትወጣ እንድታብድ የተደረገችበት አንደኛና ዋነኛ ምክንያት ባለቤትሽ በላቸው ነው ተሳስተሃል የኔ ባለቤት ሰው አይገልም እንኳን ሰው ዝም እኮ አይገልም እሷን ከሀገሯ እዚህ ድረስ ያስመጣት እሱ ነው ከቀዋ ንብረቶቿን ቤተሰቦቿን ጭምር ጨርሶ እዚህ መጥቷል እዚህ ከመጣ በኋላ ደግሞ መንገድ ላይ ከክፍለ ሀገር የሚመጡትን ግለሰቦች ንብረታቸውን ሁሉ ነገር እየዘረፈ ሁሉንም ያወከ አድገኛ ዱርዬ ሌባ ነው የኔ በላቸው አረ ያደርገው በፍጹም ነው የማያደርገው አርጎታል እንዳያደርገው በይው ዝም በይ ሳናጣራ እዚህ አይደለም ምን የሚመጣው ዝኛ ዝም ብለ የኔ ባል እንዴት ነው እንደዚህ የሚያደርገው ሳናጣራ እዚህ ምን መጣበት ምንም አይነት ምክንያት የለም ከማሽ አይዞሽ እስኪ ንገሪያት ስለዚህ ፎቶ ንገሪያት እስኪ ይሄን ፎቶ አታውቂም ይሄ ሰውዬ በላቸው የት ነበር አየሽው አይቻለሁ አቃለ ተረጋጊ አይዞሽ ያየሽው ነው አይደል ይሄ ባልሽ ፎቶ ያስጠላኛል እሱ ነው እንደዚህ የምትሆነው አይዞሽ ማለት አሁን እኮ ልንይዘው እኮ ነው እኛ ልንይዘው ነው አይዞሽ ነተሳየኝ አላሳይሽ ማው አይዞሽ እሺ አሁን እኮ እኛ ልንይዘው ነው እሺ አሁን ንገሪያት ለሷ የት እንደምታውቂው እንዴት እንዳገኘሽው ንገሪያት የኛን ቤት አቃጠለው የሰማሽው በሌ ቤታችንን አቃጠለው ከዛም እኛ ጋር የምትኖረው ልጅ ጠፋች የት እንዳለች አላውቅም ከዛ ደግሞ
እዚህ ስመጣ ይከታተለኛል። ቤተሰቦች ይሞቱ በሱ ምክንያት ቤቱ ሲቃጠል ቤተሰቦች ይሞቱ። እየሰማሽ ነው አይደል? እሱ ነበር ያቃጠለኛም ቤት። በጣም ክፉ ሰው ነው። ደግሞ ያቺ የጠፋችው ልጅ የእሱ ልጅ ናት ተብሏል። እየሰማሽ ነው አይደል? ስለማን ነው የምታወራው? ስለ ባለቤትሽ በላቸው። ስለኔ ባለቤት አይ እንደዚህ ያደረገኝ አሳበደኝ። ቤተሰቦችን አሳጣኝ። ያረመኔ ወይኔ አልቻልኩም። ወይኔ ቆይ ላልሽ ማርታ ተረጋጊ። በቃ ልውጣ። እሺ ተረጋጊ፣ ችግር የለም። አይዞሽ። አሁን እኮ እኛ ጋር ያለሽ። አይዞሽ። ነይ ተረጋጊ። እሷ ባለቤቱ ነች። ባለቤት አለው እንዴ? ሚስቱ ነች እሷ። እስካሁን አለች በህይወት? ግን እኮ የምሰማው ነገር እንደዚህ አልነበረም። ምንድን ነበር የምትሰሚው? እስኪ ያው እየሰማሽ ስላለው ስለ ባለቤትሽ። ብዙ ሚስት አለው በየቦታው ቢያንስ ወደ 600 ይሆናሉ የሰማሁት። እና ከወለዱለት በኋላ እነሱን ይገላቸዋል። ልጆቹ ግን የት እንደሚሄዱ አይታወቅም። ስለበላቸው ነው እየነገርሽኝ ያለሽው? እኛ ቤት ያሳደግናት ልጅ ነገር የለ እሷ ራሱ ብዙ ነገር ሰምተናል ስለሷ። እኛ ስላሳደግናት ነው እኛም ቤታችንን ያቃጠለው። ከዛም ደግሞ እኛን ያሳደደን ቤተሰቦችንም እንደዚህ እዛ ቤት አብሮ እንዲቃጠሉ ያደረገው የሞቱበት ምክንያትም እና ብዙ ስራቸውን አጥተው ቤተሰቦችንም ሁሉ ነገራችንን ያመሰቃቀሉ እሱ ነበር። ለምን አሳደጋችኋት ብሎ እና ልጆቹን የት እንደሚያደርጋቸው አይታወቅም። እና ይሄ ካገባቸው በኋላ በሱ ውስጥ ማለት ግዛት ውስጥ ያስገባቸውና እነሱን ይገላቸዋል። ልጆቹን ደግሞ ወዴት እንደሚያደርጋቸው አላውቅም። ሰብስቦ የት እንደሚያሳድጋቸው ሁሉ አላውቅም። የሰማሽ ነው አይደል? ስለ ባልሽ ባልሽ የሚያደርገውን ነገር እየሰማሽ ነው አይደል? ነው የምትነግሩኝ? ልጅ ወልደሻል? አልወለድሽም? በቃ እስከምን ወልጅ ነው የሚጠብቀው? ከወለድሽ በኋላ ጥሎሽ ይሄዳል ወይ ደግሞ ይገልሻል። ከዛ በኋላ ልጅሽን ደግሞ ወደ ሌላ ነገር ያረጋግብሻል። ለዛም ነው ቅድም ጀምሮ ስጠይቅሽ የነበረው እኔ ለማስወጣት ስሞክር ታይ ያልኩሻል። እሺ ቆይ ሁሌ አንቺ ጋር ነው የሚሆነው? ምን እንደሚሰራ ታውቂያለሽ? አንዳንዴ ብቻ ነው የሚያድረው አይደል? እዚህ እኮ ብዙ ሚስት ስላለው ብዙ ሴት ጋር ስለሚሆን ይሰማሽ ነው አይደል? አሁን ይኸውልሽ ከኛ ጋር ብቻ ተባብረሽ እንድትሰሪ ነው የምፈልገው። እኛን እንሄዳለን፣ እሱን ግን ለማግኘት አንደኛ ፐብሊክ ኤሪያ ላይ ወይም ህዝብ ያለበት ቦታ ለማግኘት በጣም ከባድ ነው ለኛ። ምክንያቱም አካባቢ ይረበሻል፣ ብዙ ነገሮች ሊፈጠሩ ይችላሉ። እዛ ሰዓት አናቅም፣ የሚፈጠሩትን እያንዳንዱ ነገሮች አናቅም። ስለዚህ እኛ እሱን ተረጋግተን መውራት እንፈልጋለን። ለዛ ደግሞ የሚሆነን ግዴታና ዋነኛው እዚህ ነው፣ ይሄ ቤት ነው። ገባሽ አይደል? ስለዚህ ከዚህ ቤት ውጪ የትም የማይሄድ ከሆነ የሚመጣ ማደሩን የማያቆም ከሆነ ቀስ ብለሽ በሲስተም እንደምትፈልጊው እዚህ እንዲቆይ እንደምትፈልጊ ያለውን ነገር ትነግሪዋለሽ። ጉዳዩን ሳትነግሩ ከዛ በኋላ እኛ መተን እዚህ እንይዘዋለን።